ሄኖክ ኃይሌ ለምን ሮም ሄደ? ምን አገባሽ? ሄኖክ ኃይሌ ከዛ አጀንዳ ተቀብሏል። እሰይ ምን አገባሽ? ምክንያቱም የሮሞቹ አጀንዳ ወጣቱ የጌታን ልደት እየጨፈረ እየዘፈነ እየደነሰ ከሚያሳልፍ በጌታው እየዘመረ የእግዚአብሔርን ቃል እየሰማ ያሳልፍ ከሆነ እኔም የእነሱን አጀንዳ እቀበላለሁ። እነሱ አጀንዳ በተለያየ ቦታ የሚያሳልፈውን ወጣት ወደ ቤተክርስቲያን መመለስ ከሆነ እኔም የእነሱን አጀንዳ እቀበላለሁ። ምክንያቱም እኛ ማድረግ ያለብንን እያደረግነውም ያለነውን ነገር ነው እያገዙን ያሉት። ከዚህ ውጭ የተለየ ነገር ያዝልኝ። ከመጀመሪያው አድርገውና ትሰሙታላችሁ። ቃል በቃል ነው እንግዲህ የምንሄደው። ከመጀመሪያው አድርገው ሂድ፣ ቀጥል። ወይዘሮ ዘመድኩን በቀሉ ያዝልኝ። ሰሞን በዚህ እጄን ሳነሳ ቀጥታ አደርግልኛለህ። ወይዘሮ ዘመድኩን በቀሉ እና ልጆችሽን ሰብስቢ። እኔም በሴት አንቀጽ ነው የሚጠራኝ፣ በሴት ጾታ ነው የሚሰራኝ። እንግዲህ እዛ አካባቢ የተሰበሰቡ ሰዎች አሉ እና ወንዱ ሴት መስሎ ነው የሚታያቸው። ቀለበታቸውን አውልቀዋል። ገጽታቸው ያስታውቃል፣ አይናቸው ያስታውቃል፣ ፊታቸው ያስታውቃል። እና አሁን ይሄ ልጅ እኔን የሚያየኝ ሴት መስየው ነው የምታየው። ጃንደረባ ውስጥ ዘማሪያን አሉ። ቪዲዮውን እለቃለሁ፣ ታዩታላችሁ። ቪዲዮውን ቴሌግራም ሚዲያ ላይ አላወጣውም፣ ቴሌግራም ላይ እለቀዋለሁ። የአዲስ አበባ ወጣቶች የያዙትን እለቅላችኋለሁ። ፊት ዘማሪ ነው፣ ፊት ቆሞ ማለት ነው። ማንን እንዳቀፈ እናያለን። እና ይሄ የምታየው እኔ ሴት ሆኜ ነው። እና እየሰደበኝ የሚመስላችሁ ካላችሁ ተሳስታችኋል። ጠባዩ ነው፣ የባህሉ ጠባይ ነው። አዲስ ስርዓት አይደለ፣ አዲስ ባህል አይደለ፣ አዲስ ሃይማኖት አይደለ። ስለዚህ እኔ አንቺ ነኝ። አባቴም በቀለ፣ አቶ በቀለ ጀግና አባት ነበረኝ። እሷም አንቺ ናት የእኔ አባት ማለት ነው። ቀጥል። ቲክቶኩ ውር እያሉ ነው እና የሆነ ፊሊስ ሳያስፈልገን አይቀርም። ትስትስ አድርገን መልሰውና ትስትስ አድርገን ነው የምናጠፋቸው የሚለው ጋና ሂድ። አይቀርም ትስትስ አድርገን ነው የምናጠፋቸው። በቀሉ ልጅ ወይዘሮ ዘመድኩን ያዝልኝ። እንግዲህ ምንድን ነው ያለው? ሰሞኑን ቲክቶክ ላይ ውር የሚሉ አሉ። ማን ናቸው? እነ የኔታ ገብረመድህን፣ ኤማሁስ ፕሬሶች፣ የቤተክርስቲያን ሊቃውንት፣ የቤተክርስቲያን መምህራን እየጠየቁ ነው። እነሱ አሁን ቢምቢዎች ናቸው። ስለዚህ ምን ያስፈልጋል? ፍሊት ምን ትስትስ አድርገው ያጠፏቸዋል። ማን ከኋላቸው አለ? አጥፊ አለ፣ አራጅ አለ፣ ገዳይ አለ፣ ከኋላቸው አለ፣ የሚደግፋቸው አለ። ሰንደቅ ዓላማ ስለማይዙ ወዳጆች ናቸው። የእመቤታችን የሌላ ዝማሬ ስለማይዘመር ወዳጆች ናቸው። የቅዱሳን የመላእክት ስለማይዘመር ወዳጆች ናቸው። ወንጌል አይሰበክም ወዳጆች ናቸው። ስለ ስጋው ደሙ ስለ እግዚአብሔር አይሰበክም። ለጴንጤ በሚስማማ ለወንጌላውያኑ ለሚባሉት የሚስማማ ጉባኤ ስለሆነ ራሳቸው ወንጌላውያኑ ይገኙበታል። ስለዚህ እኛ ምንድነን ማለት ነው? ቢምቢ ነን። ይሄ ደግሞ ሩዋንዳ ላይ ተከስቷል። ምን ተብሎ? እነዚያን በረሮ ነው የተባሉት፣ የጠፉት ሰዎች፣ የታረዱት ሰዎች በረሮ። የዘር ማጥፋት ዝግጅት የሚያደርግ አካል፣ ፈንድ ያለው አካል የሚያደርገው ምንድን ነው? በእንስሳት በምናምን ስም ነው የሚፈርጀው። ስለዚህ እኛ አሁን ቢምቢ ነን። ፍሊት ተዘጋጅቶልናል። ከአሩሲም ከወለጋም የበለጠ ማለት ነው። ትስትስ አድርገን እናጠፋቸዋለን። እኔን ትችላለህ፣ የኔታ ገብረመድህን፣ እነ መምህር መሰረትን፣ እነዛ ሊቃውንቶች እንግዲህ እንዴት እንደምታጠፋ እንመለከታለን። እሺ አሁን ያለችው አጀንዳ ሄኖክ ኃይሌ ለምን ሮም ቫቲካን ሄደ ጥያቄ፣ ከዛ አጀንዳ ይዞ መጥቶ ነው ምናምን ትላለች። ወከባ ያዝልኝ። እንግዲህ የዘመድኩን የሚያነሳው ሄኖክ ለምን ሮም ሄደ፣ ከዛ አጀንዳ ይዞ መጥቶ ነው ወከባ። የኔ ጥያቄ በቃ ሮም ለምን ሄደ ብቻ ነው። በሱ ቤት በጃንደርባው ሰራዊት ቤት የኔ ጥያቄ ለምን ሮም ሄደ? እኔ ሮም ሄጃለሁ፣ ጎብኝቻለሁ። የቫቲካንን እንትን ጎብኝቼዋለሁ። በሮም ያሉትን በአጠቃላይ ታሪካዊ የተባሉትን ጎብኝቻለሁ። ስዊዘርላንድ ሄጃለሁ፣ ጎብኝቻለሁ። ኦስትሪያ ሄጃለሁ፣ ጎብኝቻለሁ። ኢየሩሳሌም እስራኤል ሄጃለሁ፣ ጎብኝቻለሁ። ፍልስጤም ሄጃለሁ፣ ጎብኝቻለሁ። አሜሪካን ሄጃለሁ፣ ጎብኝቻለሁ። ኒውዮርክን ጎብኝቻለሁ። ዋሽንግተን ትልቁን ቤተ መዘክር ጎብኝቻለሁ። ጉብኝት ምንም ችግር የለውም። እንዴት ነው የፕሮቶኮል ማዕረግ ገብቶ ሄኖክ ኃይሌ ያለ ቤተ ክርስቲያኒቷ መዋቅር አቡነ አብርሃም ደብዳቤ ጽፎ የላኩት? የኔ ጥርጣሬ የኔ እንትን ያ ነው። ከዛ ሲመለስ ደግሞ ይሄንን በምን በጀት በምን ገንዘብ ፈጠረው ነው። ስለዚህ የኔ ጥያቄ ይሄ ነው። እንኳን ወከባ አለ። ቀጥል።
አስበው የሀሳብ የመጣልሽ እዛው ቡና እያፈላሽ ነው እና ላጠጣሻቸው ሰዎች መናገሩ በቂ ነበር። ይኸውልሽ ወይዘሮ ዘመርኩን ጥያቄዎችሽን በአግባቡ ስመልስልሽ ሄኖክ ኃይሌ እንግዲህ ቡና እያፈላው ነው ያወራሁላችሁ ለእናንተ ለ30 ለ40 ሚሊዮን ህዝብ ቡና ለምትጠጡ ነው ያወራሁት። ላቷን ባለቤቷን የተማመነች በግ ላቷን ውጭ ታሳድራለች ነው እና እነ ሶፎንያስ ኢጃቶች የሚያመጡት ይሄንን ነው። እንግዲህ መልስ ሊመልስልኝ ነው። እሺ እንቀጥል። ለምን ሮም ሄደ? ምን አገባሽ? ሄኖክ ኃይሌ ከዛ ሮም ለምን ሄደ ብለህ ለጠየቀው መልስ ሊመልስ ነው። ምን አገባ አለኝ። ያገባኛል። እቀጥላለሁ። ስላገባኝ ስለጠየቅኩ ነው ተንዘርዝራችሁ እየተወራጫችሁ ያላችሁት። እሺ ቀጥል። ተቀብሏል። እሰይ። እሺ ያዝ። ሄኖክ ኃይሌ ከሮም አጀንዳ ተቀብሏል። እሰይ። ምን አገባሽ? አሳርሬያለሁ ማለት ነው። እኔ ደግሞ አጀንዳውን መንዛት አትችሉም ነው። በመዝሙር ቅብጥሮ ብራም ብላችሁ አጀንዳውን መዝራት አትችሉም ነው። እየተላተምኩ ያለሁት ከግዙፍ አለት ጋር ነው። ግን አለቱን እየነቀነኩት ነው። ብቻዬን እየተሰደብኩ የራሴ ወንድሞች አያግዙኝም። ከቀሲስ ሳሙኤል በስተቀር በዚህ ጉዳይ ወንድ አላገኘሁም። እኔ ወንድ ከቀሲስ ሳሙኤል ሄኖክ ኃይሌም የጠመደው እኔና ቀሲስ ሳሙኤልን ነው። እነሱ ናቸው እንቅፋት የሆኑኝ የሚለው ማለት ነው። ሌሎች አሁን ብቅ ሊሉ ይችላል። እንደ ኔታ ገብረመድህን ነማ አሁን ብቅ ብለዋል። ያገባኛል፣ እጠይቃለሁ። እንቀጥላለን። እሺ ምክንያቱም የሮሞቹ አጀንዳ ወጣቱ የጌታን ልደት እየጨፈረ እየዘፈነ እየደነሰ ከሚያሳልፍ በጌታው እየዘመረ የእግዚአብሔርን ቃል እየሰማ ያሳልፍ ከሆነ እኔም የእነሱን አጀንዳ እቀበላለሁ። ያዝልኝ አላችሁ። የሮም ካቶሊክ ቤተክርስቲያን እኛን ደግፋ። ሮም ካቶሊክ እኮ ወንድም አለ ነው። የሮም ካቶሊክ ቤተክርስቲያን እኮ ስለ ታሪክ ነው የምናወራው። ጎንደር ላይ ደንቀዝ በተባለ ቦታ ላይ ጎንደር ከተማ ላይ በአፄ ሱስንዮስ ዘመነ መንግስት የሮም ካቶሊክ ትፍረስ ትንገስ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ትንገስ፣ ነግሳ የነበረችውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አፄ ሱስንዮስን ሚሽነሪዎቹ አስቀይረው፣ የሮም ካቶሊኮች አስቀይረው የኢትዮጵያ ኦርቶዶክስ ተዋሕዶ ትፍረስ፣ የሮም ካቶሊክ ትንገስ ባሉበት ሰዓት እምቢ ያሉ ከመላው ኢትዮጵያ የተውጣጡ ካህናት ምዕመናን ንሴቦ እያሉ እየዘመሩ ወደ ጎንደር ተመው ንጉሱ ከላይ አንገታቸውን ከስር ባታቸውን ቆርጦ 8000 ሰው የከመረበት እኮ ነው። ደም የተከፈለበት እኮ ነው። አፄ ሱስንዮስ በመግደል ማቆም ሳይችሉ ሲቀሩ ገዳዮቹ ደማቸው እስከ ጉልበት፣ የምዕመናን ደም፣ የካህናት ደም እስከ ጉልበት፣ የባህታውያን ደም ደርሶ አፄ ሱስንዮስ አንደበታቸው ተዘጋ፣ ዱዳ ሆኑ፣ መናገር አቃታቸው፣ ጤናቸው ታወከ። ያን ጊዜ ልጃቸው አፄ ፋሲል መጣ። ማህበረ ስላሴ ያሉ ገዳማት መጥተው ለንጉሱ ጸሎት አደረጉ፣ ሱባኤ ገቡ። ያን ጊዜ አንደበታቸው ተከፈተ። ፋሲልም ልጃቸው መጥቶ ምን አለ? የኢትዮጵያ ቤተ ክርስቲያን ትንገስ፣ ወደ መንበሯ ትመለስ፣ የሮም ካቶሊክ ትፍረስ ብለው በአዋጅ ዘጉ። ታቦቱ ሊወረወር፣ ስዕላቱ ሊቀደዱ፣ ቤተ ክርስቲያናቱ አዳራሽ መስለው ሊሰሩ የነበረውን አባቶቻችን በተጋድሎ ነው ያቆሙት። የሮም ካቶሊክ ያረደች ናት። የተጻፈ ታሪክ ነው ማነብል። ያረደችን የገደለች ናት። የሮም ካቶሊክ ኢትዮጵያን የፋሺስት ጣሊያን እኮ ታንኩን የመርዝ ጢሱን ቦምቡን ባርካ ክርስቲያን ወንድሞቻችሁን ግደሉ፣ ኢትዮጵያውያንን ጨፍጭፉ ብላ መጀመሪያ ባዷ፣ ቀጥሎ ደግሞ በአፄ ኃይለ ሥላሴ ጊዜ 40 ዓመት ቆይታ ያደቀቀችን እኮ ናት። አፈር ከድሜ ያበላችን ናት። የኢትዮጵያ ሊቃውንት አኞ ሆነው አናስረክብም ብለው መላውን ዓለም በስሩ አድርጋ፣ ኬንያ ብትሆን በካቶሊክ ስር ናት፣ ሌላ ቦታ በካቶሊክ ስር ናት፣ ሌላ ቦታ ኢትዮጵያ ብቻ የራሷን ሃይማኖት ይዛ አባቶቻችን ሞተው ደማቸውን ገብረው በደብረ ሊባኖስ ብቻ 4000 መነኮሳት ተገድለው በደም የቆየ ሃይማኖት ነው። በደም የጸና ሃይማኖት ነው። ርስታችንን ለሌላ አንሰጥም ብለን ማለት ነው። ዛሬ ነው አቡነ ጳውሎስ መጥተው የሸጡን፣ አሁን ያሉት አሳልፈው የሰጡን። ዛሬ ሄኖክ መጥቶ የካቶሊካዊ ስርዓት አበጅቶ የኢትዮጵያን ቤተክርስቲያን ገና የተገለጸች
ዝማሬዋ የካሴት መዝሙር ዘምሮ የገለጣት ማህሌቱ ተደብቆ ማለት ነው። ዓለም ሊያየው የሚጓጓውን ቤዛ ኩሉን የመሰለ ቱሪስቶች ዓመት ከዓመት ወዛደሩ አዋጦ ቆጥቦ ሄዶ የሚያየውን ያን የመሰለ ስርዓት የሰማይ መላእክትና ምድራውያን ሰዎች አንድ ላይ እግዚአብሔርን ቤዛ ኩሉ ዓለም እያሉ የሚያመሰግኑት ያን የመሰለ ስርዓት ዛሬ የሄኖክ መዝሙር ገለጠው። የሄኖክ መዝሙር እንትን አለው። ከዛ ሮማውያን ለኛ አዘኑና በጌታ ልደት ዕለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣቶች ጠጪ ናቸው፣ ሰካራም ናቸው፣ ዘማውያን ናቸው እና ከዛ ሄኖክ ኃይሌ ባዘጋጀው ዝማሬ ላይ መጠጣታቸውን ምናቸውን አቁመው የዛለት እስከ ምሽቱ 1 ሰዓት ተኩል ይዘምራሉ። ጭፈራው የሚጀምረው 6 ሰዓት፣ ጭፈራው የሚጀምረው 7 ሰዓት እና አርቲስቱ እዛ መጥቶ ቲክቶኩን ሰርቶ ከዛ በኋላ የት ሊሄድልን? ወደ ጭፈራው ነው የሚሄደው። ቲክቶከሩ የት ነው የሚሄደው? ወደ ጭፈራው ነው የሚሄደው። አሳያለሁ። አሁን ቲክቶከሮቹ በአመት አንዴ መጥተው በእነሱ ስም ፕሮሞሽን ሰርታ የቤተ ክርስቲያንን እውነተኛ ያንን ገጽቷን ለመሸፈን ዛሬ ብልጽግና መጥቶ የጎንደር የፋሲለደስ ውበቱ እርጅናው ነው። ያ ዘመናትን የሚያሳይ ያን ግዙፍ እንደ ሴተኛ ዳሪ ሜካፕ ቀብቶ ዛሬ የጎንደር የፋሲለደስ ግንብ የሚመስለውን ሄደ ተመልከት። ፒኮክ መሰለ። የሚያስደነግጠውን ሲሚንቶ ገግሮበት የአባቶቻችንን ቅርስ መልክ አጥፍቶት ዛሬ ደግሞ የቅዱስ ያሬድን ስሙን በጃን ያሬድ ለውጠ ጃን ያሬድ ብለ ሰው ቅዱስ እንዳይለው ይሄ የተጠና ሲስተማቲካሊ የቤተ ክርስቲያንን ለማጥፋት የመጣው አለቀ። ሲያትል የተቀመጥክ ኤርትራዊ፣ ሲያትል የተቀመጥክ ጸረ ኦርቶዶክስ፣ ሲያትል የተቀመጥክ የማህበረ ሰላማ የገንጣዩ የወያኔ ሰራዊት ግጠመኝ አልኩ። ግጠመኝ አፈርሳለሁ። ከዛ ለኛ አዝኖ የሮም ካቶሊክ አዝና የሮም ካቶሊክ ወጣቶቿን በሰበሰበች። የትኛው አውሮፓ ላይ ነው ወጣቱ ቤተክርስቲያን የሚሄደው? ና ንገረኝ። የኢትዮጵያ ቤተክርስቲያንማ ልጆቿን ሰብስባ ነው የኖረችው። የትም ቢሆን ደግሞ የትም ቢሆን አፈንግጦ የሚወጣ ምን የሚወጣ የትም ያለ ነው። ቤተክርስቲያን ማህሌቷ እንዳለ ነው፣ ቅዳሴዋ እንዳለ ነው፣ ሰዓታቷ እንዳለ ነው። አዲስ ባህል ነው የምናመጣው አልክ፣ አዲስ ስርዓት ነው የምንተክለው አልክ። ከዛ ሮም ይህን ለእኛ ወጣቶች አዝና ሰዎች ወደ ቤተክርስቲያን እንትን መጥተው እንዲዘምሩ የጌታ ልደት። ለምንድን ነው ልደት ብቻ የተመረጠው? መስቀልስ ለምንድን ነው? ትንሣኤስ? ጥምቀትስ? ለምን ክሪስመስ ብቻ መረጣችሁ? ለምንድን ነው የመረጣችሁት? ቀጥልልኝ። እነሱ አጀንዳ በተለያየ ቦታ የሚያሳልፈውን ወጣት ወደ ቤተክርስቲያን መመለስ ከሆነ እኔም የነሱን አጀንዳ እቀበላለሁ። ያዝልኝ። እኛ በጎቻችንን በስብከት አይደለም፣ በዱቄት ብቻ አይደለም፣ በሰይፍ ነበር ተነጥቀን የነበረው። እድሜ ለአባቶቻችን ሞተው ነው ያቆዩልን። እንደዚህ እንዳንተ ዱቄታም ቲክቶከራም መሰሉ እንዴ? እንዳንተ ስልቦች መሰሉ እንዴ? እንዳንተ በሞቀበት የሚፈሉ መሰሉ እንዴ? የኔ አባቶች ደንቀስ ጎንደር ድረስ ሄደው ግደለን ሰማዕትነት አያምልጥህ እየተባባሉ እየሮጡ ነው ሞተው ሃይማኖቷን ያቆዩት፣ ሀገሪቷን ያቆዩት። ከነ ባህሏ፣ ከነ ካልቸሯ፣ ከነ እምነቷ፣ ከነ ዶግማ፣ ከነ ቀኖኗ፣ ከነ ቅዳሴዋ፣ ከነ ማህሌቷ፣ ከነ ሰዓታቷ የካሴት መዝሙር እኛንን የፈጠርነው። እነ ሊቀ መዘምራን ማን ነው? ኪነ ጥበብ ናቸው። እነ መሪጌታ ፀሐይ ናቸው የጀመሩት የካሴት መዝሙር። የ20 የ30 ዓመት ዕድሜ ያለው ነው። የ40 ዓመት የ50 ዓመት ዕድሜ ያለው ነው። እነሱ ለኛ አዝነው አንተን ከጭፈራ ቤት ሊያመጡ። እኔ አንቺነቴን እቀበለዋለሁ፣ ምንም ችግር የለውም። እንቀጥላለን። ስልኩን የምታውቁ ሰዎች ግን ብትነግሩኝ በጣም ደስ ይለኝ ነበር፣ ወይ ደግሞ እናንተ ራሱ ብትጠይቁት እኔ በጣም ደስ ይለኝ ነበር። እንደዚህ አይነት ሰዎች መኖራቸው ለእኔ በጣም ስለሚያናግረኝ ማለት ነው።